በ450 ብር ማል ሜክሲኮ ላይ ምን እንደበለው ላሳያችሁ። ጣናቱ ላይ እንቁላል አለ፣ ከስር ጥብስ ፍርፍር ወልዶ መንፈስ ቅዱስ በተመጣጣኝ ዋጋ ሜክሲኮ ላይ የማዘር ቤቶች ጣዕም ያለው ቤት ስትፈልጉ ለነበራችሁ ዛሬ ሚሚ ጋር ነው ያለነው። ይሄ ምን የሚባለው ምግባችሁ ነው? ማህበራዊ ጎመን በስጋ ባልጫ ድንች በስጋ ለሁለት ሰው በቂ ነው። ለጉንፋን የሚሆነውን የሚያቃጥለው ምግብንም ዛሬ አግኝተናል። ምን ሰጅልኝ ይሄን አልባል ሽሮ በቂቤ እንደዚህ እየተንተከተከ ከቋንጣ ጋር በ350 ብር በልተናል። አንደኛ ነች። አረ ሜክሲኮ መጨረሻ ላይም ለእናንተ ውድ ቤተሰቦቼ አሪፍ ግብዣ አለን። ወደ ቪዲዮ ቤተሰቦች እንዴት ናችሁ? አላችሁ ወይ? እስከዛሬ ያው እስቲ ረከስ ያለ ምግብ አሳየን። ሜክሲኮ አካባቢ በተለይ በጣም በተመጣጣኝ ዋጋ አሪፍ ምግብ ያለበት ቦታ አሳየን ብላችሁኛል። ዛሬ ሜክሲኮ ላይ በተመጣጣኝ ዋጋ በጣም የሚጣፍጥ የማዘር ምግብ ያለበት ቤት ነው ማሳያችሁ። ሜክሲኮ ከኪኪር ዝቅ ብለን ያለ ነው። እዚህ ጋር አይመን ህንጻ ግራውንድ ላይ የሚገርም ቤት አለች። ሜክሲኮ ስመጣ ብቸኛው መበላበት ቤት ነው። በነገራችን ላይ አሪፍ ምግቦች አላቸው። ከቁርስ እስከ ራት ድረስ ያለውን አሳያችኋለሁ። ስንት ምግብ እናዛለን ዛሬ? አንድ 5 ምግብ እንዘዛ። እስኪ እንግባ። ሚሚ ቡና ትባላለች። አነስ ብላ ሜክሲኮ ላይ በጣም በተመጣጣኝ ዋጋ አሪፍ የጾምና የፍስክ ምግቦችን የምታቀርብ ቤት ነች። ከቁርስ እስከ ራት ብዙ አይነት ምግቦች አላቸው። ቤቱ የሚታወቅበትን 5 ምግቦች ያዘናል። ሁሉንም ከነዋጋው ነግራችኋለሁ። የመጀመሪያው ምግባችን ደርሷል። ይሄ ምን የሚባለው ምግባችሁ? ማህበራዊ የሚሚ ስፔሻል ማህበራዊ ነው። 1 2 3 4 5 6 7 አይነት አሉ። 7 አይነት። ይሄ ምንድን ነው? ይሄ ቅቅል በመረቁ ተፈርሾ፣ እሺ፣ ጎመን በስጋ እንቸት ሁለት፣ ይሄ ባልጫ ድንች በስጋ አይብ ጥብስ። ዋው! ይሄ ሁሉ አይነት ለሁለት ሰው ይበቃል። ለሁለት ሰው በቂ ነው። በቂ እንዳበላላችሁ ነው። እንደሆዳችሁ አደገኛ በሊታ ከሆናችሁ ለሁለት ሰው በቂ። ስንት ነው ዋጋው? ይሄ 670 ብር። 670 ብር። 7 አይነት አለው። ቴስት እናረጋታለን። እስኪ እንቸት ጥብስ ጋዝ ላይት። ይሄ አነሰን ካሉም ደግሞ ሚኒ ስፔሻል አላችሁ አይደል? አለ። እሺ፣ ቅቅል በመረቅ ተፈርሻ። ይሄ ጎመን በስጋ ሚኒ ስፔሻሉ ከዚህ በምንድን ነው የሚለየው? ብዛት ይለየዋል። ኦኬ። ስንት አይነት አለው እሱ? እሱም 7 አይነት ተመሳሳይ ናቸው። ብዛት ይለያል። ፖርሽን ነው ማለት ነው። ፖርሽን ነው። እቺ ደግሞ አይብ ናት። እሺ። ይሄ ድንች በስጋ ባልጫ። አሪፍ። እስኪ ቴስት እናርጋት። በጣም የታፈጠኝ ነገር ቤተሰቦች፣ ይኸው ልብሴን አበላሹት። በቃ ሁሌ ወጥ እያስነኩ እየገባሁ በስመ አብ ወልድ። የኔ ይለያል። በጣም ነው የሚጣፍጠው። በተለይ ጋዝ ላይቷ ሌላ ታሪክ። በቃ እንዴት አድርጎ እንደሰሯት አላውቅም። እዚህ ጋር ምንቸት አለው፣ እዚህ ጋር ጥብስ አለው፣ እዚህ ጋር አልጫ ድንች አለው፣ እዚህ ጋር ቅቅል ተፈርሾ። ወይኔ ሁሌ ልብስ እንዳበላሽው። በቃ አጉርሳችሁ ለእናንተ ሰብስክራይብ ላደረጋችሁ ብቻ። በጣም እንጣፍጥ። ዋው! ቃል ስንት ነው አልሽኝ? ዋጋው 670 ነት። ቦሌ ላይ ቢሆን ስንት ነው የሚሸጠው? ሜክሲኮ ላይ በ670 ብር ይሄን የበላ ነው ማለት ነው። ታያችኋል። በጣም እንጣፍጥ። ይሄን ማቆም አልቻልኩም። ቅቅል ተፈርሾ ጥብስ አይብ። ብዙ ብዙ ጊዜ ዩቲዩብ ላይ ቪዲዮ ስለቅ አብዛኞቻችሁ ከውጭ ሆናችሁ መጥተት ወይኔ እንጀራ ናፈቀኝ ትላላችሁ። ሁላችሁም ስትመጡ ዴቫ የት ልምጣ ብቻ በሉ ባላችሁበት እየመጣው ጋብዛችኋለሁ። እቺን ያው ላጓጓችሁ ትንሽ ውጭ ላላችሁ እዚህ ያሉት እንኳን አይጓጉም። የማዘር ምግብ ቤቶች ጣዕም ታውቁታላችሁ።
እሱ ነው በቃ እያገኙ ያሉት። በጣም ነው የሚጣፍጠው። አንደኛ ሌሎቹን ደግሞ እንሞክራቸው። ይሄ ደግሞ ይለያል። ምንድን ነው? ባናቱ ስሙ ራሱ ደስ ይላል። አናቱ ላይ እንቁላል አለው፣ ዱለት። እሺ፣ ከስር ጥብስ ፍርፍር። በጣም ያምራል አቀራረቡ። ቁርስ ላይ ነው ምሳ ላይ ነው? ይሄ በብዛት ቁርስ ላይ ነው የሚበላው። ኦኬ። ለስንት ሰው ይበቃል? ለአንድ ሰው? ያው 2 ሰው የሚበላዋል፣ በብዛት ግን 1 ሰው ነው የሚበላው። ኦኬ። ስሙ ግን ለየት ይላል። ምንድን ነው ባናቱ የተባለው? ያው ላዩ ላይ ዱለት አለው። ቁርስ ሰዓት ላይ ሰው ወዶት የሚበላው ባናቱ ስሙ ለየት ያለ። ግን ሳታዳይ እስኪ የቤታችሁ የትኛው ነው የምትወጪው? እምወደው ባናቱ እና ስፔሻል ፍርፍር እና ባናቱ። ኦኬ። ስፔሻል ፍርፍር ምን አለው? እንቁላል አለው፣ ዱለት አለው፣ ጥብስ ፍርፍር በቀይና ባልጫ አለው። ናይስ። እስኪ ቴስት እናደርገውና ትክክለኛ አስተያየታችንን እናገራለን። ስሙ ወጣ ያለ ነው። ከላይ እንቁላል አለው፣ ዱለት አለው፣ ውስጥ ደግሞ ጥብስ ፍርፍር አለው በቀይ ማለት ነው። ከፈለጋችሁ ባልጫ ማስደረግ ትችላላችሁ። በጣባ ነው የሚቀርበው። እንገልብጠው እስኪ። ጌታ አባቱ እንደሚያምር ሰማ። መብላት ነበራ። ኮሜንት ላይ ባለፈው እቺንም ብላት ያልከኝ ልጅ ያው ለበላትም። ዱለት አለው ፍርፍሩ ሽታው ማለት ነው በደቂቤ እንደሚሰራ ያስታውቃል። የኔ ምራቅ ጠብ ይበልላችሁ። ለምን ዝም ብላ በላ የምትሉኝ ሰዎች አልስለማልች። አንደኛ እንዴት እንደሚጣፍጥ ሲማ አንድነት ገማት ወይኔ ሜክሲኮ ስመጣ እዚህ ቤት በቃ በተለይ ጥብስ ተፈርሻቸውን መብላት ይመቸኛል። ከሰው ጋር ኮንኩኝ ምሳ እንብላ ከተባለ ሜክሲኮ ላይ እኔ ሪኮመንድ የማደርገው ቤት ይሄን ሚሚ አጉሳሽ ይችላል። ዋው በጣም የሚጣፍጠው ጥብስ ማነው ዱለት ከፍርፍር ጋር የሚገርም ጣዕም ያለው። በቃ ይሄን ዲስከቨር አድርጌያለሁ ዛሬ። እያጋነንኩ አይደለም፣ እሺ በጣም ስለሚጣፍጥ ነው። ይሄ በቃ ማዘር ቤቶች የምታገኙት ትክክለኛ ጣዕም 5 ኪሎ 6 ኪሎ አካባቢ ትዝ ይሏቸዋል። ፍርፍር ተራ አካባቢ እነሱ ጣዕም በቃ የነሱ አንድ ይደገማል። አይሻይ ዋው! ይሄን ከ10 11 ሰጥቷል። ሶስተኛው ምግብ መጥቷል። ይሄ ምንድን ነው? ይሄ ሽሮ በቋንጣ። ሽሮ በቋንጣ? አዎ የሆነችማ ሽሮ በቋንጣ። ሽሮ ስቦዝን አይተናል። ቦዘና ተብላ ሽሮ በቋንጣ ናት። እቺ ደግሞ ለየት ያለች ናት። የቤት ቋንጣ ለስላሳው ስጋ ሲሆን ቋንጣ የደረቀ ማለስ ምንድን ነው ያለችው? እንቁላል። አረረ እቺ ለየት ትላለች። በቂቤ ምናምን አብዳ ነው ማለት ነው። ከላይ የምታየው ቂቤ ነው። የቤቱ ስፔሻል ሽሮ በቋንጣ። ለነገሩ በሽሮ በጣም ትታወቃላችሁ አይደል? አዎ እውነት ነው። እንቁላልም አላት። እቺ ለአንድ ሰው በጣም በቂ ትመስላለች። በቂ ናት። ምሳሌ ሽሮ በቋንጣ ይሄ ሽሮ በቋንጣ ነው። ሽሮን ከዚህ በፊት ቦዘና ተብላ ስታቋታላችሁ። አሁን ደግሞ ይሄ 5 ስታር በቋንጣ ማለት ነው። ሽሮ በቋንጣ ቋንጣውን ላሳያችሁ። በየማሉ የምታዩት ጥቋቁሮች ቋንጣ ናቸው። ከሽ ነው የሚለው። ዋው እንዴት እንደሚጣፍጥ ማርያምን በሰማ። ሽሮ በቂቤ በልታችኋላ? ሽሮ በቂቤ በጣም ነው የሚጣፍጠው። ይሄ ደግሞ ቋንጣም ገብቶበት ከላይ እንቁላል ተደርጎበትም ደግሞ የሚገርም ጣዕም ሰጥቶታል።
አንደኛ ነች አንደኛ። እኔ ሽሮ ስለምወድ መሰለኝ ለሽሮ በጣም አዳላለሁ። ወይ ቋንቋ አፋችሁ ውስጥ ኩርሽን የሚለው ነገር በተለይ ዋው 10 ከ10። በእንቁላል ደግሞ እስኪ ሞክረዋል። መት በቋንጣ ፍርፍር ተታለናል እስከዛሬ። ኧረ ሽሮ በቋንጣ ይሄ ሌላ ሌቭል ላይ ነው። ቤታችሁም ቢሆን ሰርታችሁ ሞክሩት። ይሄን ነገር በጣም ነው የሚጣፍጠው። ይሄ ደግሞ ምንድን ነው? አይብ በዱለትና በቅቤ ታሽቶ። አረባች አይብ በዱለት ቀምሼ አላውቅም። ቆንጆ ነው። ቅቤ ነው ከላይ? ቅቤ ነው ታሽቶ አንድ ላይ ታሽቶ። እዚሁ ነው ቅቤያችሁ ምናምን የምታወጥሩት? እዚሁ ነው የሚዘጋጀው። እውነት ቁርስ ላይ ነው በብዛት የሚታዘዘው? ቁርስ ላይ ያለ በብዛት ቁርስ ላይ ነው የሚበላው። እሺ አቀራረቡ እንደምትዩት በጣባ ነው። በጣም አሪፍ ናት። ዋው ይሄ አሪፍ ቁርስ ይመስለኛል። ማርያም በጣም ቆንጆ ነው። እኔ አይብ ስለማልወድ ነው እንጂ ከ10 ስንት ትሰጪዋለሽ? ከሱ የሚበልጥ ስላለ ከ10 እንኳን ቴስት እናደርገዋለን። መቅመስ አለብን። ከዚህ በፊት ጥብስ ተፈርሾ መተበል ትሄዳል። ቁርስ ላይ እንግዲህ የቺን በልታችሁ ብትወጡ አሪፍ። ሜክሲኮ አካባቢ ከሆናችሁ በተለይ በጣም ወሳኝ ቁርስ ትመስለኛለች። እኔ አይብ ስለምወድ አይብ ወዳለሁ። አይብ ቆንጆ አይብ ነው፣ የቤት አይብ ነው። እንደምታዩት አይብ በዱለት በሚጥሚጣ ተደርጎ በቂቤ አንድ ላይ ታሽቶ በደንብ ታሽቶ ነው የሚቀርበው። ጠዋት ቁርስ ላይ በተለይ በጣም የሚወደደው የቤቱ ስፔሻል ምግብ ነው። ዱለት እንደዚሁ ብቻውን የመረራችሁ ሰዎች እስኪ ለወጥ አድርጋችሁ ደግሞ ሞክሩት። ዱለት ፖርሽን አነሰብን በአንድ እንጀራ አያልቅም የምትሉ ሰዎችም እቺን ብትሞክሯት፣ ይህ ፖርሽኑ በዛ ያለ ነው። በተለይ አይብ የምትወዱ ሰዎች በደንብ ትወዱታላችሁ በእርግጠኝነት። ዋው ምንም መብላት ላቆም አልቻልኩም። አሁን ዳፍ ዋው ይለያል። በጣም ጣፍ ግን ባናቱን አይሆንም። ባናቱ ይለያል። እሱ ደግሞ በጣም ጣፍ አፋኝ ስሙ ራሱ ከበድ ይላል። አፋኝ ያው ለጉንፋን ጉሮሮ ከፈት ያደርጋል። በለው ስለዚህ ትንሽ ጉሮሮን ሞረድ ለማድረግ ዝንጅብል አለው። ሚጥሚጣ ቃሪያ አለው። ሚጥሚጣ ራሱ አለው። የሚያቃጥል ነገሮች ሙሉ አለው። ይሄ በጣም ያቃጥላል ማለት ነው። ያቃጥላል በጣም። የቤቱ ስፔሻል ሶፍት ምናምን ይዘህ ነው የምትበላው። እያለቀስኩም በለው እያለቀስካ አፋኝ እቺ ለመብላት ጓጉቻለሁ። እንዴት ነው ብዙዎች ያዙታል? ብዙዎቹ ጉንፋን የያዛቸው ሰዎች መጥተው ይሄን በልተው ከሄዱ ባንዴ ፍውስ አፋኝ ይህ ምግብ አዲስ አበባ ላይ በቅርቡ በጣም ተወዳጅ የሆነ እየመጣ ምግብ ነው። በፊት አንድ ቤት ምናምን ነበረ የነበረው፣ አሁን ግን ብዙ ቤቶች ላይ ተጀምሯል። በጣም የሚያቃጥል ምግብ በጣም እኔ አስታውሳለሁ እንዲህ ላቤን ጠብ እያደረኩ ነው የበላሁት። ዝንጅብል አለው። ደቃቆቹ ትናንሾቹ ቃሪያዎች ታውቋቸዋላችኋል? እነሱ በብዛት አለው። በቂቤ እና ደቃቅ ስጋ ነው የሚሰራው። እውነት አንዱ ለቦታዎች ላይ ሞክሬው በጣም የወደድኩት ምግብ ነው። እስካሁን ደግሞ እንሞክረዋለን። ያለው ወይኔ ታያ ከስጋው ቃሪያው ነው የሚበዛው። ይህ ትክክለኛ አፋኝ እንዲህ እስኪ ንቅመሳት። ጌታዊ ነፍሴን ተቀበላት። ወይኔ የሚያቃጠል ምግብ አልችልም። እስቲ እንለብለብ። ሶፍት አለኛ፣ ሶፍት አዘጋጅቻለሁ። አምቡላንስም እዚህ ቅርብ ነው። እዚህ ላንድማርክ ሆስፒታል ካጠገባችን ነው ያለው። እዛ እባካችሁን እዛው ሰዱት። ካልሆነ ይሄ ነገር በጣም ከባድ በጣም
እኔ አልችልም እንደዚህ ነገር ስማ ጀማመረኝ ነው። እንኳን አስቀድሜ ሌሎቹን በለው የምር ዝንጅብሉ ማለት ነው በጣም እንዲያቃጥል አድርጎታል። ዶሚኑ ላራገበ እንጂ እንዴ በጣም ነው የሚያቃጥል። እንደግመዋለን ግን እጅ አንሰጥም። አቀራረቡ በጣም ነው የሚያምረው። እንዲህ ተገልብጦ የሚቀርብላችሁ እጅማ አንሰጥም። ጉንፋን ለያዛችሁ የጉሮሯችሁ አካባቢ ሳል ምናምን የሚያስቸግራችሁ በቃ ይሄን ነው መብላት ያለባችሁ። ቀሽርና ይሄ ከዛ በኋላ ድብን ብሎ አይደርስባችሁ። ከዛ በኋላ ማለት ስሙን ስጠሩበት ሁላ ይሄዳል። እቺ ላጉርሳችሁ ጉንፋን ለያዘው እና አንተ አፉን የከፈተ እኮ ብዙ ነው በእርግጠኝነት። በእናንተ ስም እቺን እንጎርሳለን። ተባረ ምን ሰጅልኝ ይሄን አልበላ እንዴ ምን አቃጠለ ሰው በገዛ ብር ይቃጠላል ወይ ነው ብላችሁ ትንሽ ጠብ እያደረግን እናላልባለን። ይሄ ከባድ ጁሶቻችን ደርሰዋል። ምንድነች? ተልባ ጁስ። ተልባ በእናንተ በፍትፍት ተልባ ፍትፍት ነው የምታውቋት። ይሄ ደግሞ ተልባ ጁስ ነች። ወፍራም ነው። በተለይ በጾም በጣም ይመከራል። በባዶ ሆድ ምናምን ተልባ ጁስ ተልባ ጁስ አለ። በነገራችን ላይ የተለያዩ አይነት የሚገራረሙ ለጤና አሪፍ የሆኑ ጁሶች ያላቸው ሜኗቸው ላይ እንደምታዩት ነው። የጾምም የፍስክም አላቸው። የፍስክ ፓወር የሚባል አለ። ስትሮበሪ በወተት በቸኮሌት፣ ፓፓዬ በወተት በማር፣ አቮካዶ በወተት በማር፣ ስፔሻል ተልባ። ይሄ ስፔሻሉ ነው ማለት ነው። ይሄ ስፔሻሉ ነው። ተልባ አለው፣ ሙዝ አለው፣ ቴምር አለው፣ ወተት አለው፣ ማር አለው። ይሄ በጣም ስፔሻል ተልባ ነው። ስፔሻል ኖርማልም አለ ማለት ኖርማልም አለ ያለ ወተት በጣም አሪፍ። እቺኛስ ምንድነው? እቺ የፍስክ ስፔሻል ናት። የፍስክ ስፔሻል ታምራለች በጣም አቀራረቧ ጀምሮ ለስፖርተኛ ይመከራል። ምን አለው? ቸኮሌት አለው፣ ወተት አለው፣ ሙዝ አለው፣ ቴምር አለው እና ለውዝ አለው። ዋው! ይሄ የፍስኩ ነው። ይሄ የፍስክ ስፔሻል የጾም መስራት ይቻላል። ይሄ የጾም ቸኮሌት እና ወተት የሌለው። ዋው! ናይስ። ይሄኛውስ ምንድነው? ይሄ አቮካዶ ጁስ ኖርማል አቮካዶ። ፊልቶ ለሚፈልግ ፊልቶ እናደርጋለን። በጣም አሪፍ። እቺኛውስ? እሱ የጾም ፓወር ጁስ ነው። የሚፈልግ ሰው ካለ በወተት እንሰራለን። በጣም ወፍራም እንደሆነ ያስታውቃል። ወፍራም ነው። እሱ ለጂም ለሚሰራ ሰው ስፖርተኞች ብቻውን ቁርስ መሆን ይችላል። እውነት ነው። ወፍራም ነው። ይሄን ጠጥታችሁ ከወጣችሁ በቃ ሰላም ነው ወዳችሁ ውስጥ የሚሰፍነው። ይሄኛው እሱ ማንጎ ጁስ የቤቱ ቀዝቃዛ ጁስ በጣም አሪፍ። ዋጋቸው እንደምታዩት እዚህ ጋር የጾሞቹ 230 በቃ ከፍተኛው 270 ሶስት አለች እዚህ ጋር ሀባብ በስትሮበሪ 300 አለ። አብዛኛው 230 ነው። የፍስጎቹ 270 ከፍተኛው ነው። ዝቅተኛው 250 ነው። አሁን ደግሞ ቴስት እናደርጋቸዋለን። በጣም አመሰግናለሁ። እሺ አባቴ። የፓወር ጁሳቸው ነው። በጣም ወፍራም ነው። ቴምር በነገራችን ላይ የሚያቃጥል ምግብ ከበላችሁ በጣም ትክክለኛ መፍትሄ ነው። አረቦች እንደዛ ነው የሚያደርጉት። ዋው! ያው ሁሌ እንደምትሉኝ ዋጋ ነው የምነግራችሁ። ምን በለው አይበዱለታችሁ አይታችኋላ። በጣም ነው የሚያምረው አቀራረቡ ጀምሮ 420 ብር ነው አይበዱለታችሁ። አፋኝ እንደዚህ እስካሁን ምላሴን እየለበለበው ያለው አፋኝ 450 ብር ነው። በጣም ፌር የሆነ ፕራይስ ነው። ሜክሲኮ አካባቢ መታችሁ በተመጣጣኝ ዋጋ አሪፍ ምግቦችን ማግኘት ከፈለጋችሁ እዚህ ነው መምጣት ያለባችሁ። ከኬኬር ወረድ እንዳላችሁ አይመን ህንፃ
ግራውንድ ላይ ነው የሚገኙት። ሚሚ ቡና ይባላል። ሚሚ ካሜራ ስለምፈራ ነው እንጂ አሳያችሁ ነበር፣ ግን ስመጡ ሁሉም እኔ እንዳስተናገዱ ነው ያስተናግዷችሁ። ሜኗቸው ላይ በጣም ብዙ ምግብ አለ ታያችሁ። ፈተና ቢዘጋጅ ራሱ ምግብ ሸምድዳችሁ ዋጋው ስንት ነው? የፍስክ ለብቻው የቁርስ ምግብ፣ የፍስክ ምሳ፣ ይሄ የቁርስ የፍስክ ምግቦች ናቸው። እዚህ ጋር ደግሞ የጾም ምሳ፣ እሱ ራሱ ብዙ ነው። ትኩስ ነገሮች አሏቸው፣ ቀዝቃዛ መጠጦችም እንደዛው አሏቸው። ሌላ ምን በለን ደግሞ ማህበራዊ 7 አይነት ያለው እሱኛው 670 ብር ነው። ከፈለጋችሁ ደግሞ እሱ ለሁለት ሰው ይበቃል። በዛ ካላችሁ 4 ከሆናችሁ ሚሚ ስፔሻል ፍስክ የሚባሉን ደግሞ ብታዙ ማህበራዊ ደብሎ ነው ማለት ነው። ፖርሽኑም በዛ ያለ ነው። እሱም 7 አይነት ነው ያለው፣ ግን ፖርሽኑ በጣም በዛ ያለ ነው። እሱኛው ማዘዝ ትችላላችሁ። እሱ 1300 ብር ነው። ማህበራዊ ደግሞ 670 ብር ነው። አሪፍ ይመስለኛል በጣም አሁን ካለው ሌሎች ቤቶች ላይም አይቻሉ ማህበራዊ፣ ግን ይሄኛው በጣም ፌር ይመስለኛል። እስከ 800 ምናምን አካባቢ አይቻሉ፣ በተለይ 6 አይነት ምናምን ኖሮት ማለት ነው። ይሄኛው ደግሞ 7 አይነት አለው 670 ብር። ይሄ በጣም አሪፍ ይመስለኛል። ሽሮ በቋንጣ የቤቱ ሲግኒቸር መሆን አለባት። ሽሮ በቋንጣ 350 ብር አሪፍ ነው። ሽሮ በቂቤ አለው፣ እንቁላል አለው እና ደግሞ ቋንጣ አለው። ይሄ በጣም አሪፍ ይመስለኛል። 350 ብር ፌርማ ሄዳ አት ፌር። አሁን የሽሮ ዋጋ ስንት ነው? 250 ብር አካባቢ፣ ከ250 እስከ 300 ብር ድረስ ነው። እሱንም በጣም ዝቅ ያለ ቤት የገባችሁ ማለት ነው። ይሄ ደግሞ እንቁላል፣ የተቀቀለ እንቁላል መሀል ላይ ያለው፣ ከዛ በኋላ ደግሞ ቋንጣ አለው። ይሄ 350 ብር በጣም ፌር ይመስለኛል። ባናቱ አንተ ረስቼው፣ ባናቱ የታለ? ባናቱ ስሙ ደስ ይላል። ስሙ የሌለ ነው ደስ የሚለው። ስጋ ፍርፍር በቀይ አለው፣ ከዛ ዱለት አለው፣ እንቁላል አለው። በጣም ነው የሚቀርበው። ፕሬዘንቴሽኑ በጣም ነው 460 ብር ነው። ይህም ቁርስ ላይ የምትበሉት፣ ምሳ ላይ የምትበሉት፣ ለኔ እስካሁን ከበሏቸው ከ5ቱ ምግቦች ባናቱ ይለያል ማለት ባናቱ ስሙ እንዴት ነው ባናቱ የተባለው? ለነገሩ ከላይ ዱለቱ ስላለ መሰለኝ ዱለቷ ባናቷ እንድትተገልብጣ ከላይ ስላለች ይመስለኛል። በጣም ነው የሚጣፈጠው ከምነግራችሁ በላይ በጣም ነው የወደድኩት። ዛሬ ከበሏቸው አንደኛው ባናቱ ነው። እሱን ሊጋብዛቸው የምትፈልጉ ሰዎች ኮሜንት ላይ ደስ ያላችሁ ነገር ጻፉ። ብዙ ላይ ያገኘው ኮሜንት ይጋበዛል። እንደተለመደው ደግሞ ቪዲዮዎችን ሲጀምር እንደተለቀቀ ኮሜንት ላደረጉ 3 ሰዎች ደግሞ የመቶ ብር ካርድ አለን። ይሄ እንደተለመደው ሌላ ጊዜ የምንሸልመው ነው እና እንዴት አገኛችሁት የዛሬው ቪዲዮ? በጣም በተመጣጣኝ ዋጋ ሜክሲኮ ላይ አሪፍ ቁርስ፣ ምሳ፣ እራት የምታገኙበትን ቤት ነው ያሳየኋችሁ። ሚሚ ቡና በጣም አነስ ያለች ቅልብጭ ያለች ቤት ነች። እስከ ምሽቱ 2 ሰዓት ድረስ ሜክሲኮ አካባቢ እንግዲህ እራትን መብላት ከፈለጋችሁ ብቅ እያላችሁ ሚሚ ቡና ጋር ከኬኬር ህንፃ ወረድ እንዳላችሁ ሃይመን ህንፃ ከስር ይመቻችሁ። ቪዲዮን ወዳችሁታል ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ። ቀጣይ በአዲስ ቤት በአዲስ ጣም እንገናኛለን። ይመቻችሁ። ቻው